አልመጣችብኝ በነገራችን ላይ ኢቢኤት አንዱ ስልታቀራስ ከዚህ በለጠ ግንኙነት አይኖራችሁ ባገቷ እንደሆንኩ ብታቀኑ እንደዚህ አትሆንም ጭራሽ እንደዚህ አትሆንም ይሄን ያልቀየር ነገር አይኖርም እስኪ ሄድና ውሃን መታት እንዴት እንደምትሆንላት እቷ ስለሆነች እኮ ነው የምትቆረቆርላት አይመስለኝም መተን ናታን ኤቤቴን አትሰል ሰምታለች ይዳልና ቶል ትናገር ነው አንቺ መተን እኔ ገዛኝ ቤትም ብዬ በእጄ ካላስገባውሽ እናቴ አልፈጥራኝ እና ለኔና ላንተም ፈጣሪ ያውቅልናል እያልክ ነው ወደሽኛል ማ እኔ ለዛ አንተ ሲነግሩ ማትሰማ ባላገር እኮ ነህ ተረታይ ባክሽ 5 ጊዜ ተጠርተሽ በስድስተኛው አቤት የምትይሰው እኔንም ማሰማ አንቺ ስሚ እንዲው ግን አንቺን ሸበላ የመሰልሽ ወርቅ የመሰልሽ ልጅ ግን እንዲው እስከ ዛሬ ባል ያልመጣልሽ ያላገባሽ ምን ሆነሽ ይድፋሽ ይድፋኝ አንቺ ከታችን የከላይ አሬ ይድፋ እሙጭ ይድፋኝ ደሞ መሳቁ ነው ይድፋኝ እንዲው ይድፋኝ አሜን መጠን ዛሬ ናታንና ዳጣ እንግዲህ ሲያወሩ ሚስጥራቸው ናታን ደብቃ ሰምታለች እንግዲህ በሚገርም ሁኔታ ሚስጥራቸውን እንግዲህ ደብቀው እስከ ዛሬ ከነሱ ውጪ ማንንም የማያውቀውን ዛሬ በነገራችን ተደብቃ መጠን ሰምታለች አንቺ ምንድነው የሰማሽው ብለው እንግዲህ መጨረሻም ናታን አይቷት ነበር ነይ ብለው እንግዲህ ምንድነው የሰማሽው ሲሏት እንግዲህ እህቷ እንደሆንሽማ የማን ስትላት አረን እንጃ ብላ ነው በድንጋጤ ሰምታችኋለች ግን እንግዲህ አፋርስ ተምትይዝ ነበር እህቷ እኔን ምክንያቱም ዳጣና ናታን እያወሩ ነበር ማለት ነው እንግዲህ ስለ አብጌል ነበር እያወሩ የነበረው እንግዲህ አብጌል እንደምታወቀው ዛሬ በሚገርም ሁኔታ አባቷን አስፈትታ ራሷ ገብታለች ለሰራችሁ ኃጢያት ለሰራችሁ ወንጀል ራሷ ተጠያቂ መሆን እንዳለበትና ደረጃ ምንም አይነት ጥፋት እንደሌለበት መስክራ እንግዲህ ራሷን አሳልፋ ሰጥታለች ያንን ባደረገችበት ታይም ላይ ነበር እንግዲህ እንደው ናታን እኔ እናንተ እዚህ ጋር በዚህ ሰዓት ላይ ይሄን አንድ ላይ ሆነን እንደዚህ መቀመጥ አልነበረብንም ምክንያቱም አብጌል ከዚህ ቤት መሄዷ በጣም ከባድ ነው እሷ እዛ ስቃይ ውስጥ ጭንቀት ውስጥ በህግ ቁጥጥር ስር ሆና ብዙ እንትን ውስጥ እያለች እኛ ግን እዚህ ጋር ቁጭ ብለን ይሄን ነገር ማድረጋችን ይሄን ያክል ጥሩ ነገር ነው ብለ ታስባለህ እኔ ግን በጣም ደስ ያለኝ አይደለም እያለችው ነበር ማለት ነው ዳጣ ይህን ስትለው ናታን እንግዲህ ናታን ታያት ባክሽ እሷ ደሞ በዛለ እህቴ ነች ታውቃለህ አይደለ እህቷ መሆኔን ብታውቅ እኮ እሷም እንደዛ አትሆንም ነበር ስትለው እንግዲህ ናታን ምንድነው ያላት አይ ባክሽን እህትሽንም እህቷ መሆኑሽንም ብታውቅ ለራሱ አብጌል ከዚህ የተለየ ስሜት አይኖራትም የተሻለ ነገር ከዚህ ስሜት የተሻለ ሊኖራት በፍጹም አይችልም ብሎ ነበር የመለሰላትና አረባክ እህቷ መሆኔን ብታውቅማ እንደዛ አትሆንም ነበር ምክንያቱም እስኪ አላየሃትም እንዴ አንተ ሄደ አሁን ውሃን ብትመታት እንዴት እንደምታደርግ ዝም ምትል መሰለህ እንዴ ቁንጮጮ ላይ ነው የምትንጠለጠልብህ ገባህ አይደለ ያ ማለት ደግሞ እህቷ ስለሆነች ነው ስለዚህ እኔንም እህቷ መሆኔን ብታውቅ ይሄን ነገር እንደዚህ በዚህ ልክ አታደርግም ነበር ብላ እንግዲህ ስትናገር ነበርና ያንን የሰማችሁ እንግዲህ ውሃ ያንን ነገር በሰማችበት ታይም ላይ ቀጥታ ምንድነው ያደረገችው ቀጥታ ሄዳ ያንን ነገር አዳመጠቻቸው ማለት ነው ተደብቃ ስለነበረ ሰማቻቸው ጆሮዋ ገባ ያንን ሲሰማ እንግዲህ በጣም ነው የደነገጠችው እህቷ መሆኗ ምናምን የሚለው ነገር ሲሰማ እጇን ባፏን የጫነችውና በመጨረሻ ናታን እንደዚህ ሲላያት ማለት ነው ተብላ ጠይቀዋት ነበር እንግዲህ ባላየ ባልሰማ ምንም አልሰማሽም ተብላ ነው ሄደችው ግን አብጌል ስለታሰረች መሽማ አብጌል ስለማትመጣ አንዳንድ ነገሮች ሲፈጠሩ ለበጎ ነው አብጌል እዚህ ጋር ስለለች አሁን ሄዳት ነግራትም እንጂ አብጌል እዚህ ጋር ሆነ ነግራት ቢሆን ብትነግራት ኑሮ በጣም ከባድ ነበር ድጋሚ ከዚህ ግድም ጥፊ ብላ ነው እንግዲህ ያ ባረሯ እሷም ይሮጥች ወደ ቤቷ ሄደችው በእርግጠኝነት ሄዳ ቤቷ ለእናቷ ነው እንግዲህ ምጥን የምትናገረው ምጥን እዛ ስትናገር ደግሞ አንቺ ባልትና እያለች ነበርና እዛ እናቷ ተናገረ እናትየዋ ደግሞ እንግዲህ ለወይዘሮ ማርታ ተናግራታለች ከዛ ነገር እየሰፋ ይሄዳል ማለት ነው ቤተሰቦቻችን እንግዲህ በባለፈው በርግጥ ወይዘሮ ማርታን ይሄን ጥርጣሬዋን እንግዲህ ዳጣ ለደረጀ ልጅቶን ትችላለች አብጌልና ዳጣ እህትና ሊሆን ይችላሉ የሚለው አምሮ ውስጥ ጭራሽ አይመጣም የማይመጣበት ምክንያት ደግሞ እንደሚታወቀው ካሁን ቀደም አብጌል ደረጀ ዳጣንና አቶ ደረጀ እንግዲህ ዲኤንኤ ማስመርመሩ ይታወቃል እዛም ተመርመረው ውጤት ላይ እንግዲህ ውጤቱ ፌል አድርጎ ነበር ሲቀጥል ደግሞ የባለፈውም ደግሞ ዳጣንና ሰላምን ምርመራ አስመርመራ ነበር እንዱ ወይዘሮ ማርታ ዲኤንኤ አስመርመራም ስትመጣ እንግዲህ እሱን ፌል አድርጓል እሱ ፌል የሆነበት ምክንያት ናታን መጀመሪያ ከዳጣና ከሰላም ወሰዶችን ጥፍር ናታን ቀይሮ ስለቀየረባት ነው የመጀመሪያው ደግሞ የዳጣና የአቶ ደረጀ ዲኤንኤያቸው ፌል ያደረገው ያ ደግሞ
መጀመሪያ ኤቢ የወሰደችው ከደረጀና ከዳጣ ከማበጠሪያ ላይ ነበረ። ማበጠሪያው ደግሞ የሰላም ስለነበረ የወሰደችው ጸጉር ንቃይ ጸጉር የሰላም እንጂ የዳጣ ስላልነበረ በዛ አማካኝነት እንግዲህ የፈለገችውን ሪዛልት ሳታገኝ ቀርታለች። ለዛም እንግዲህ ስትናደር ነበር የቆየችው። ማለት ፊል በማድረጉ እንዴት የሚለው ጥያቄ በጣም አእምሯ ሲመላለስ ነበረ። ይሄው በዚህ ያለ እንግዲህ ያው ብዙ ነገሮችን አሁን ላይ ወይዘሮ ማርታ ባለፈው ክፍል በጣም ከባድ ነገር ተፈጥሮ ነበር። በተለይ ሰላም ልጅ መወለዱ ጋር ተከትሎ እሱ ነገር ትንሽ ነገሮች ከበድ አድርጎት ነበረ። ግን ቢሆንም አሁን ላይ ያው ሰላም ነው ረገብ ብሏል። እንግዲህ አሁን ላይ ደግሞ ነገሮችን ትንሽ ከበድ ያደረገው የአቶ ደረጀና የአብጌል ጉዳይ ነበረ። አብጌል እንግዲህ እንደምታውቁት ትልቅ ውስጥ ተጋብታ ነገሮችን እያተራመሰች ነው የምትገኘው። ይህ በልጁ ጉዳይ ማለት ነው። ልጁን እንግዲህ የገደለችው እሷ ነች። አቶ ደረጀ እጁን ሲሰጥ እንግዲህ ዝም ብላ ነበረ። በመጨረሻ ግን እሱ አልደረሰም። አባዬን አትንኩት፣ እኔን ከፈለጋችሁ እንደፈለጋችሁ አድርጉ ብላ ራሷን ፊት ለፊት አጋፍጣለች፣ ወይም ደግሞ ራሷን አሳልፋ ሰጥታለች። ለሱም እንግዲህ በጣም ሁሉም ቤተሰብ ለሰራችው ስተቷ ራሷን እንትን በማድረጓ ሁሉም ሰው ተደስቷል። ግን ደግሞ የመጨረሻው ብሎ ሲታሰብ ትንሽ ከበድላል። በነገራችን ላይ አብጌል ደረጀ የተያዘችው ወይም ደግሞ የታሰረችው ይሄ ነገር የተፈጠረው በምንም አይነት ሁኔታ አይደለም። የሆነው ነገር በእንትን ላይ ነው ማለት የሆነው ነገር ምንድነው መሰላችሁ ውድ ቤተሰቦቻችን? በምንም አይነት ሁኔታ አይደለም ይሄ ነገር የሆነው። በሚገርም ሁኔታ ይሄን ነገር እንደዚህ ያደረገው አብጌልን ለማስተማር ናታንና አቶ ደረጀ እንዲሁም ከፖሊሱ ጋር ተመካክረው ያደረጉት ሰጣ ወገባ እንጂ ሌላ ነገር አይደለም ማለት ነው ውድ ቤተሰቦቻችን። እንግዲህ በመጨረሻም አብጌል ደረጀ ለሰራችው ስህተቷ ኃላፊነትን ትወስዳለች ወይስ ይሄን ያክል የራሷን እውነት በሰዎች ዘንድ ብቻ ነው እውነት ብላ የምትለው በማለት ነበር ቼክ ለማድረግ ነበረ። እንግዲህ ያሰቡት ነገር ውጤታማ ሆኗል ማለት እንችላለን። ምክንያቱም በመጨረሻ ሰዓትም ቢሆን አቶ ደረጀን አባዬ ምንም አላደረገም፣ እኔ ወንጀልን የሰራሁት እኔ ነኝ፣ ልጁንም የገደልኩት እኔ ነኝ፣ የገደልኩትም ደግሞ ራሴን ለመከላከል ስል ነው። ስለዚህ አሁን ፖሊሱን አንተን ላሳይ ብላ እንግዲህ ካጠገቡ ተጠግታ ሽጉጡ ሁሉ አንስታበት ወጅልኝ እንዳልመታሽ እንዳልገድልሽ እያላት ነበር። አየህ ራስን ለመገላገል እመታሻለሁ አልከኝ፣ እኔም ደግሞ ራሴን ለመከላከል ስል ማንም ሰው ራሱን የመከላከል መብት ስላለው በዛ አማካኝነት ነው ብላ ራሷን ፍጥጥ አድርጋ ነገሮችን እንትን ብላለች። በቀጣይ አዲስ ቪዲዮ እንገናኝ። ሰብስክራይብ፣ ላይክ አድርጉ። መልካም ጊዜ ባይ